ሰላም ሰላም የሲፈን ቤተሰቦች እንዴት ናችሁ? ደህና ናችሁ አላችሁ? ነው ያለው እግዚአብሔር ይመስገን። እናንተ ደህና ናችሁ አላችሁ? ነው ያለው እግዚአብሔር ይመስገን። እንዴት ናችሁ እናንተ? ዛሬ መጥቻለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ያረጋችሁ አበረታቱኝ ማለት ነው። ቤተሰብ ላይክ አድርጉ። ላይክ አይከፍልም እና ሁላችሁ ላይክ ግጭ አድርጉና እና ዛሬ የመጣው ማለት ነው እና በጣም ከባድ ሆኔ ማለት ነው ሆኔ መረጃ ይዤ መጥቻለሁ ማለት ነው። እሱ ምንድነው ያላችሁ እና አሁን የመተት ጉዳይ ማለት ነው። አሁን ፈጣሪ የፈጠረ ሰው እንዴት ሰው ወደ ጅብ ይቀየራል? እንዴት ወደ ጅብ ይቀየራል? እኔ እንጃ ምንድነው እሱ መተቱ? እኔ ይድራል ገቦኝነት ማናገር ማለት ነው። እኔ እንጃ አንድ ሰው እኮ ፈጣሪ ሰው ከፈጠረ እንዲ ጅብ እንዴት ትሆናለ? ሰው እንዴት እጇ እንዳለ በቃ እጅ በቃ ራቁቷ እንዳለ እንዴት ወደ ጅብ ይቀየራል? እኔ ማለት ነው ቤተሰቡን ሲገረመኝ ማለት ነው ኢትዮጵያ ውስጥ ምንም በፊት ምንም የለም። አሁን ግን የበዛ የሄደ ነው። አንዳንድ ሰዎች ሰው ይወስዳሉ ጫካ ውስጥ፣ አንዳንድ ሰዎች እንደ ቤት ውስጥ ቆፍሮ አንድ ሰው ይቀመጣል። እንደ ኢትዮጵያ እንዴት ቀየረ? እንዴት ተቀየረች ማለት ነው ኢትዮጵያ? እንዴ እኛ እኮ ለአሁን ኢትዮጵያዎቹ እኮ ሰው ከለቀሰ ሰው ጋር ነው መለቅሶ እንጂ እንደዚህ ሰው ላይ መጨከን እንደዚህ ሰው ማለት እናት ለልጁ ላይ እንዴት ትጨከናለች? እናት ማለት ነው። አሁን ይሄ መረጃ ይዘ የመጣው ማለት ነው ልጁ የሀብታም ልጅ ናት እሷ ማለት ነው። ልጅቷ የሀብታም ልጅ ናት። የሱ ልጅ ወንዱ ማለት ነው ወንዱ እሱ ዳ ልጅ ነው። ስለዚህ ይሄ ልጅ እናቷ ቤት ይሰራል፣ እንደ ሰራተኛ መኪና ይነዳል ማለት ነው። የሹፌር መኪና ነው እሱ ማለት ነው። ከዛ ልጅቷ የተማረች ስለሆነ ወደ ትምህርት ያመላለሳል። ከዛው ፍቅር ግንኙነት ይጀምራሉ። ሲጀምሩ ማለት ነው ልጅቷም ስላፈቀረች ልጁ ጋር ጠፍታለች። መኪና ይዞ ጠፍተዋል። መኪና የማን ነው? የልጅቷ መኪና ነው ማለት ነው። የእሷ ስም ስላለ በሷን ስም ይዛ መኪና ብቻ ይዛ ጠፍታለች። እና ሲጠፋ እቺ የልጅቷ እናትና የልጁ እናት አንድ ቀን ማወራት አላችሁ ታውቃላችሁ። አንዳንድ ሰዎች እናት እንዴት እናትን ልጁ ላይ ትጨክናለች? ፈጣሪስ ምን እንጃ እናት እኮ እንዴት ልጁ ላይ ተንኮል ታስባለች? እና ስለዚህ እሷም ሲያገናኘው እና እናቱን የልጅቷ እናት አጠፋችኋለሁ ልጄን የዳ ልጅ ጋር ማቀመጥ አልፈልግም ብላ ታወራለች። የወንዱ ልጅ እሷ አማቷ ማለት ነው። አማቷ ሲያታወራ እንደዚህ ሲያወሩ እሷ ምን አረገች? የልጁ እናት ማለት ነው የወንድዮ ልጅ እናቱ ማለት ነው አወር ያገር አረገች፣ ጅብ አረገች ልጅቷ ማለት በመተት ማለት ነው። ግን እቺ የልጅቷ እናት አጠፋለሁ ብላ ነው እንጂ እሷ አይደለችም እንደዚህ ያረገችው ማለት ነው። ከዛን እሷ ምን አለች? ሄዳ ጅብ አረገች፣ መተት እኔን አረገኛ አለች። እውነት በጣም ከባድ ነው። እንዴት ልጁ የሚስት የሷ ግን ልጁ ያገባ በቃ እንደ ልጅ ናት። እንዴት እንደዚህ ታረጋለች? እንዴት የወለደችው በዛውም እርጉዝ ነበረች። እርጉዝ ከነበረች እንዴት ወደ እርጉዝ ጅብ ወለደች? አረ በጣም ከባድ ነው ኢትዮጵያ ያለው። አረ ፈጣሪ ወይ አረ በፊት እንደዚህ ነገር የለም፣ እውነት መናገር ማለት ነው። እና እሷም እንደዚህ ያረገችና ከዛም ልጅቷ ያለቀሰች ሁሉ ጊዜ ማታ ባህሉ ወደ ጅብ ትቀየራለች። ከዛ ልጅ ትጋለባለች አለች። ልጅ ምንድነው ጅብ ተጋለባለች አለች። እሷም በአፈ ተናግራ ነበረች። እኔ ራሴን አላቅም ጅብ ይጋለባለሁ እና ማታ ራቁቴ ነው መመጣ እና ከዛውን ባሌ ፈራለሁ። እንደዚህ ሲሆን ምን እንደሆነ አላቅም። ማታ ወደ ጅብ ይቀየራለሁ።
አለችና በጣም ከባድ ነው እውነት፣ በጣም ከባድ ነው እውነት መናገር። እናት እንዴት ልጁ ላይ እንደዚህ ታረጋለች? ከዛ እኛስ ምን እንጠብቀናል? ከዚህም በኋላ አሁን ብዙ ነገር አሉ፣ መጣላሉ፣ ብዙ ነገር ግጭት ከፈጠረ እንደዚህ ሰው እኮ ወደው ሮጦ ወደ ሌላ ይሄዳሉ። አሁን ማለት ነው ይሄ መተት የሚሰሩ ግን ሁላችሁም ጠቁሞ ማጠፋት ነው እውነት። መተት እንደዚህ የሚሰሩ ሰዎች ጠቁሞ በቃ ማቃጠል፣ መጠፋት ሲሆን ማቃጠል ማለት ነው። ይቃጠሉ እንዴ! ሰይጣን ነው እንደዚህ የሚሰራው። አሁን ልጅቷ በዛም በጣም ያዛዘነች እውነት ልጅቷ ማለት ነው። ስንት ሰው ነው እንዴ? ስንት ሰው ነው? እሷ ብቻ አይደለችም እኮ ልጁም እንደዚህ በቃ ወደ ጅብ ተቀየረው። ወደ ጅብ ከተቀየረው ይጮዋል፣ እንደ ጅብ ድምጹ እንደ ጅብ ይወጣል ማለት ነው። እና አረ ፈጣሪ ሆይ እኔ እንጃ ከባድ ነው እውነት መናገር፣ ከባድ ማለት ነው። እና ሁላችሁ ፈጣሪ ጠብቃችሁ፣ ያላችሁ ቦታ ፈጣሪ ጠብቃችሁ። እና አገራችን ግን እቺ አገራችን በቃ አወሬ ሆነች። በቃ እኔ እንጃ ሚዲያ ላይ እናመጣለን የሰው በቃ ሰው እያለ የትም ቦታ ሚዲያ ላይ ከለቀቃችሁ ኢትዮጵያ ይላሉ ሰዎች። እና ኢትዮጵያ ተበላሸች፣ በቃ ተበላሸች። በፊት እንደዚህ አይደለም። አሁን እኮ በቤታችሁ ወጣችሁ ከተሸግራችሁ ከወጣችሁ ጎረቤታችሁን ጋር መሄዱ መተኛት እኮ ከባድ ሆነ። አሁን ከባድ ማለት ነው። እንኳን ጎረቤታችሁን እናታችሁን ጋር ሄዳችሁ መተኛት በጣም ከባድ ነው። ማደር ከባድ ነው። እና ሁሉም ሰው የፈራው ነው። አሁን ህፃኖቹ ልጆቹ እየወስዱ ጫካ ውስጥ ያርዳሉ፣ ህፃኖቹ ይበላሉ። እንዴት እንደዚህ? አረ ፈጣሪ ወይ እንጃ ፈጣሪ እየሰራ ፈጣሪ እጅ ያለው እንዴት ሰው ወደ ጅብ ይቀየራል? እንዴት ራቁታ እንዳለ ወደ ጅብ ይቀየራል? እንዴት እኔ ያልገባኝም እውነት መናገር ማለት ነው። አረ ፈጣሪ ጠብቃችሁ፣ ያላችሁ ቦታ ፈጣሪ ጠብቃችሁ። እናንተም ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ ማለት ነው። ቤተሰብ ሀሳባችሁን እና ኮሜንት ላይ ጻፉ ማለት ነው። ቤተሰቦቼ ሁላችሁም በጣም ከባድ ነው። ያለ ቦታ ጠብቃችሁ። ወዳችኋለሁ።